ከፓሪስ ኦሎምፒክ ቀጥሎ ትልቁ የአትሌቲክስ ውድድር ደረሰ። የኢትዮጵያ ብሔራዊ ቡድንም አሁን ከቦሌ አውሮፕላን ማረፊያ ተነስቶ ወደ ቻይና ናንጂንግ አቅንቷል። ስለ ውድድሩ አዳዲስ ነገሮች እየተሰሙ ነው። የዓለም አትሌቲክስ ስለ ኢትዮጵያ አትሌቶች ምን አለ? በዚህ ውድድር የሚያሸንፉ አትሌቶች ከ1 እስከ 6ኛ የሚወጡ ምን ያህል ዶላር ይሸለማሉ? ኢትዮጵያ በዓለም የቤት ውስጥ ውድድር ምን አይነት ታሪክ አላት የሚለውን ሁሉ ስፖርት መረጃዎችን አዘጋጅቶላችኋል። ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ ለ3 ቀን ዓለም በጉጉት የሚጠብቀውን ትልቁን የናንጂንግ ዓለም አቀፍ የዓለም የቤት ውስጥ ሻምፒዮና ውድድር በልዩነት እንዘግባለን። አዳዲስ መረጃዎችን ታገኛላችሁ። የኢትዮጵያ አትሌቲክስ ልዑክ ቡድን ዛሬ ወደ ቻይና አቅንቷል። በቻይና ለ3 ቀናት በሚካሄደው በዓለም የቤት ውስጥ አትሌቲክስ ሻምፒዮና ላይ የሚሳተፈው የኢትዮጵያ አትሌቲክስ ልዑክ ቡድን ሌሊቱን ነው ወደ ቻይና ያቀናው። ሻምፒዮናው ከመጋቢት 12 እስከ 14 2017 ዓ.ም የሚካሄድ ሲሆን ከኢትዮጵያ 12 አትሌቶች፣ 2 አሰልጣኞች፣ አንድ ቡድን መሪና አንድ ቴክኒክ ቡድን መሪ፣ አንድ ከፍተኛ ሕክምና ባለሙያና አንድ ፊዚዮቴራፒስት ያካተተ ነው። የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ አቶ መኪያ መሐመድ ባስተላለፉት መልእክት በድል እንደምትመለሱና የሀገራችን ሰንደቅ ዓላማ በዓለም አደባባይ ከፍ እንደምታደርጉ አልጠራጠርም ብለዋል። ውድድሩ ከፊታችን አርብ ጀምሮ ለተከታታይ 3 ቀናት እንደሚካሄድ የዓለም አትሌቲክስ መርሃ ግብር ይጠቁማል። በጠዋትና ከሰዓቱ መርሃ ግብር ነው። በነጻ መከታተል የምትችሉበትን ቻናሎችና ሰዓቱን በዝርዝር የምንነግራችሁ ይሆናል። የሆነ ሆኖ የዓለም አትሌቲክስ ግን የኢትዮጵያ አትሌቶች በዚህ ዘርፍ ድል ይቀዳጃሉ እያለ ነው። በተለይ በ1500 ሜትር ሁሉንም ጠራርገው ሊወስዱ ይችላሉ እያለ ነው። ይህን ያለው ደግሞ ጉዳፍ ጸጋይ፣ ድርቤ ወልተጅና ወርቅነሽ መሰለ በዘንድሮ ዓመት ያላቸው አቋም በተለይ በ1500 ከ1 እስከ 3 ሊወስዱ ይችላል ሲሉ በድረገጹ አጋርቷል። የአምናው ሻምፒዮን አሸናፊ ፍሬወይኒ ኃይሉና ጽጌ ዲጉማ እንዲሁ ዘንድሮ ካስመዘገቡት ፈጣን ሰዓት አንጻር ለወርቅ ትልቅ ግምት ተሰጥቷቸዋል። ድል ለኢትዮጵያ አትሌቶች እንዲሆን እንመኛለን። እናንተም ድል ለሀገራችን፣ ድል ለኢትዮጵያ አትሌቶች እያላችሁ ኮሜንት ቦክስ ላይ ድጋፋቸውን አሳዩአቸው። መረጃችንን ስንቀጥል የናንጂንግ የዓለም የቤት ውስጥ ውድድር በግልም በቡድን አሸናፊ የሚሆኑ የገንዘብ ሽልማት ያገኛሉ። 20ኛው የዓለም አትሌቲክስ ሻምፒዮን አርብ በቻይና የባህል ከተማ ናንጂንግ እና በጂንጃቤ ዲስትሪክት በናንጂንግ ዩዝ ኦሎምፒክ ስፖርትስ ፓርክ በልዩ ድምቀት ይካሄዳል። ብዙዎች በዓለም የቤት ውስጥ ውድድር ከተሳትፎ ውጭ የገንዘብ ሽልማት እንደሌለ ያስባሉ፣ ግን ስህተት ነው። በ2025 የዓለም የቤት ውስጥ አትሌቲክስ ሻምፒዮና በግልም በቡድንም የሚያሸንፉ አትሌቶች ምን ያህል ዶላር ወደ ኪሳቸው ይከታሉ? ከዚህ በታች ያለው መረጃ እውነቱን ይነግረናል። በግል አሸናፊ የሚሆኑት ወይም ኢንዲቪጁዋል ዊነርስ አንደኛ 40,000 የአሜሪካ ዶላር፣ ሁለተኛ 20,000 የአሜሪካ ዶላር፣ ሶስተኛ 10,000 የአሜሪካ ዶላር፣ አራተኛ 8,000 የአሜሪካ ዶላር፣ አምስተኛ 6,000 ዶላር፣ አምስተኛ 6,000 ዶላር፣ ስድስተኛ 4,000 ዶላር ያሸንፋሉ። በቡድን አሸናፊ ለሚሆኑ ደግሞ አንደኛ 40,000 ዶላር፣ ሁለተኛ 20,000፣ ሶስተኛ 10,000፣ አራተኛ 8,000፣ አምስተኛ 6,000፣ ስድስተኛ 4,000 ዶላር ተሸላሚ እንደሚሆኑ የዓለም አትሌቲክስ መረጃ ያሳያል። ይህን መረጃ ያጋራናቸው በርካቶች እንደነዚህ አይነት ውድድሮችን ሲያሸንፉ ብዙ ሽልማት ያለው ስለማይመስላቸው ነው። በአንጻሩ እንዲሁ ኦሎምፒክም ውድድር ያለው ስለማይመስል እንጂ ኦሎምፒክ ራሱ አንደኛ የወጣ ሰው 50,000 ዶላር ያለው እንደሆነ ይታወቃል። በርካቶች ግን እንዲህ አይነት ውድድሮች ኢትዮጵያ ላይ ሲያሸንፉ ኦሎምፒክ አይበላቸው እንጂ እንዲህ አይነት ውድድሮች ላይ ማጀግና ናቸው፣ ለገንዘብ ስለሆነ ይሮጣሉ የሚለው ሐሳብ ቢነሳም ነገር ግን ይነስም ይብዛ እንጂ ትልቅ ሽልማት አላቸው። በቻይና ናንጂንግም የሚጠበቀው ይኸው ነው። የዓለም አትሌቲክስ ከሚያሰናዳቸው ዓመታዊ የአትሌቲክስ ውድድሮች መካከል የቤት ውስጥ ወይም የመምትራክና ሜዳ ላይ ተግባር ሻምፒዮና አንዱ ነው። እንደ አውሮፓውያን አቆጣጠር በ1985 ዓ.ም የቤት ውስጥ ጨዋታ የሚል ስያሜ ይዞ በፈረንሳይ ፓሪስ ነው የተጀመረ። በሁለተኛው ዓመት ስያሜው የአይኤምኤፍ ተቀይሮ የቤት ውስጥ ሻምፒዮና ሆኖ ቀጥሏል። በ2019 በአሁኑ ወቅት ያለው የዓለም አትሌቲክስ የቤት ሻምፒዮና ስያሜን በመያዝ እየተከናወነ ይገኛል። ሻምፒዮና በየ2 ዓመቱ በተለያዩ ከተሞች የሚሰናዳ ሲሆን አጭርና ረጅም ርቀት እንዲሁም የሜዳ ተግባር ውድድሮች ይስተናገዱበታል። ሻምፒዮናው ከጀመረበት ጊዜ አንስቶ የውድድር አይነቶቹ ሳይቀነሱና ሳይጨመሩ መከናወኑ የቀጠለ ሲሆን በተለይ በትራክ ውድድሮች ኢትዮጵያውያን አትሌቶች የራሳቸውን አሻራ ማኖር ችለዋል። በርካታ አትሌቶች በአጭር ርቀት መወዳደር መጀመራቸውን ተከትሎ የቤት ውስጥ ውድድር የግል ብቃትን ለማሳደግ ምቹ ሆኗል። ዘንድሮ አዘጋጅነቱን የቻይናው ናንጂንግ ከመረከቧ በፊት ባለፈው ዓመት የቤት ውስጥ
ሻምፒዮና በስኮትላንድ ግላስጎ ነበር የተከናወነው። ጽጌ ድጉማን ጨምሮ አስደናቂ አትሌቶችም የተከሰቱበት ጊዜ ነበር። በርካታ የስፖርት ሁነቶችን በማሰናዳት የተዋጣለት ግላስጎ እንደ አውሮፓውያን አቆጣጠር በ2014 የኮመንዌልት ጨዋታዎችን ባዘጋጀ በ10 ዓመቱ ከየካቲት 22 ቀን እስከ 24 ቀን 2016 ዓ.ም ውድድሩን ለማስተናገድ ተሳታፊዎችን ተጠባብቆ ሪከርዶች ተሰብረው አስደናቂ ጊዜን አሳልፏል። በዛ ውድድር ላይ በዓለም ላይ የሚገኙ ምርጥ አትሌቶች በታዋቂ የዓለም የቤት ሻምፒዮና ባለድል ሆነዋል። ከ130 በላይ ሀገሮች የተውጣጡ ከ700 በላይ ተወዳዳሪዎች የተሳተፉበትም በአጠቃላይ በሁሉም ጾታ 26 ውድድሮችን ያከናወነ ነበር። የዓለም አትሌቲክስ የቤት ውስጥ ሻምፒዮና በስኮትላንድ ሲካሄድ የመጀመሪያው ነበር። አዘጋጁ ሀገር ለአትሌቶች ምቹ የሆነ የውድድር መድረክ ማሰናዳቱ አትሌቶችና አድናቂዎች በ3 ቀናት ቆይታቸው አስደሳች ጊዜን እንዲያሳልፉ ምክንያት ሆኗል። በ2012 የተገነባው ግላስጎ ኤምሬትስ ስቴዲየም በርካታ ውድድሮችን አስተናግዷል። ለዓለም አቀፍ ውድድሮች የተገነባው ስቴዲየሙ 5500 መቀመጫዎችን የያዘ ሲሆን በዛ ስቴዲየም ኢትዮጵያን ባለድል በመሆን ሰንደቁን ከፍ አድርገዋል። ስቴዲየሙ የ2019 አውሮፓ አትሌቲክስ የቤት ሻምፒዮና፣ የብሪቲሽ አትሌቲክስ የቤት ውስጥ ግራንድ ፕሪክስ ከማዘጋጀት ባሻገር የዓለም የባድሚንተን ሻምፒዮና፣ የግላስጎ ጂምናስቲክ ዓለም ዋንጫና ዴቪስ ካፕ ውድድሮችን ማስተናገድ የቻለ ነበር። በዚህ እንግዲህ ኢትዮጵያን ታሪክ የሰሩበት እንዲሁም የወርቅ ሜዳሊያ ባለቤት የሆኑበት ክስተትም ተመዝግቦ አልፏል። የኢትዮጵያ አትሌቲክስ ቡድን በሻምፒዮና የመጀመሪያዎቹ ሁለት ውድድሮች በ1985 እና 87 መካፈል አልቻለም። ብሔራዊ ቡድኑ ለመጀመሪያ ጊዜ የተካፈለው በ1989 ነበር። ከዛ በኋላ በተደረጉ 3 ተከታታይ ሻምፒዮናዎች ቢወዳደርም አንድ ሜዳሊያ ማሳካት አልቻለም ነበር። በ1997 በፓሪስ በተካሄደው ሻምፒዮና ኃይሌ ገብረስላሴ በ3000 ሜትር በማሸነፍ የመጀመሪያውን የወርቅ ሜዳሊያ በማጥለቁ ኢትዮጵያ 10ኛ ደረጃን በመያዝ ማጠናቀቅ ችላለች። በቀጣዩና በጃፓን ማበሺ በተከናወነው ሻምፒዮና ኃይሌ በ1500 እና በ3000 ሜትር 2 ወርቅ ሲያመጣ ሚሊዮን ወልዴ በ3000 ሜትር የነሐስ ሜዳሊያ ማሳካት ችሏል። በዚህ መሰረት ኢትዮጵያ በ2 ወርቅና 1 ነሐስ በድምሩ 3 ሜዳሊያዎችን ከዓለም 6ኛ ደረጃን ይዛ ማጠናቀቅ ችላለች። በሻምፒዮናዎቹ እየተሻሻለ የመጣው የኢትዮጵያ አትሌቲክስ ቡድን በ2003 በርሚንግሃም በተካሄደው ሻምፒዮና በሴቶች ውጤት ማሳካት ተችሎ ነበር። በወንዶች ኃይሌ በ3000 ሜትር የወርቅ ሜዳሊያ ሲያመጣ በሴቶች ብርሃን ያደሬ በ3000 ሜትር ወርቅ እንዲሁም መሰረት ደፋር የብር ሜዳሊያ ማሳካት የቻሉበት ዓመት ነበር። የኢትዮጵያ ደረጃዋን ከ6ኛ ወደ 5ኛ ከፍ ማድረግም ቻለች። በዓለም የቤት ውስጥ ሻምፒዮና ላቅ ያለ ውጤት ካሳኩ የዓለም አትሌቶች መካከል ኢትዮጵያዊው ኃይሌ ገብረስላሴ፣ መሰረት ደፋርና ገንዘቤ ዲባባ በቀዳሚነት ስማቸው ሰፍሯል። ገንዘቤ በሴቶች 1500 ሜትር 2 የወርቅ ሜዳሊያዎች እንዲሁም በ3000 ሜትር 3 የወርቅ በድምሩ 5 ሜዳሊያዎች ከ2012 እስከ 2018 ማሳካት ችላለች። ኃይሌ በ3000 ሜትር 3 ወርቅ ሜዳሊያ እንዲሁም በ1500 ሜትር 1 የወርቅ በድምሩ 4 ሜዳሊያዎች በመሰብሰብ በታሪክ ስሙ መመዝገብ ችሏል። ሌላኛው ኢትዮጵያዊት መሰረት ደፋር ስትሆን በ3000 ሜትር 4 ወርቅ 1 የብርና 1 የነሐስ በድምሩ 6 ሜዳሊያዎችን በመሰብሰብ በታሪክ ስሟ ከሰፈሩት መካከል ትገኛለች። ከዚህም በላይ በሻምፒዮናው በተለያዩ ርቀቶች ክብረ ወሰን ከጨበጡ አትሌቶች መካከል ኢትዮጵያንም ይገኙበታል። በ1997 በፈረንሳይ በተከናወነው ሻምፒዮና በወንዶች 3000 ሜትር ኃይሌ ገብረስላሴ 7:34:71 በመግባት ክብረ ወሰን በመጨበጥ ሳያስደፍር ቆይቷል። በ22 በሰርቢያ ቤልግሬድ በተካሄደው ሻምፒዮና ሳሙኤል ተፈራ በ1500 ሜትር 3:32:77 በማጠናቀቅ የዓለም ክብረ ወሰን ባለቤት መሆን ችሏል። በሴቶች ጉዳፍ ጸጋይ በቤልግሬዱ ሻምፒዮና በ1500 ሜትር 3:57:19 በመግባት የዓለም ክብረ ወሰን ባለቤት መሆን ችላለች። የኢትዮጵያ አትሌቲክስ ቡድን በሻምፒዮና መሳተፍ ከጀመረበት ጊዜ አንስቶ በ22 በሰርቢያ ቤልግሬድ የተከናወነ የቤት ውስጥ የዓለም አትሌቲክስ ሻምፒዮና 4 ወርቅ 3 ብር እንዲሁም 2 ነሐስ በድምሩ 9 ሜዳሊያዎች በመሰብሰብ ከዓለም አንደኛ ደረጃን በመያዝ ያጠናቀቀችበት ስኬታማው ሻምፒዮና ነበር። በዘንድሮ ሻምፒዮናም በርካታ አትሌቶች ይጠበቃሉ። እንደ አውሮፓውያን አቆጣጠር ከማርች 21 እስከ 23 2025 በኢትዮጵያ ደግሞ ከአርብ እስከ እሁድ ባለው ማለት ነው በቻይና ናንጂንግ ለሚካሄደው የዓለም የቤት ውስጥ አትሌቲክስ ሻምፒዮና አገራችን ለመወከል ከዚህ በታች የተዘረዘሩ አትሌቶችና አሰልጣኞች አሉ። 800 ሜትር ሴቶች አትሌት
አትሌት ጽጌ ድጉማ፣ አትሌት ንግስት ጌታቸው፣ አትሌት ሀብታም አለሙ። 1500 ሜትር ሴቶች አትሌት ጉዳፍ ጸጋይ፣ አትሌት ድርቤ ወልተጅና አትሌት ወርቅነሽ መሰለ። 1500 ሜትር ወንዶች አትሌት ሳሙኤል ተፈራና አትሌት መሰለ ንብረት። 3000 ሜትር ሴቶች አትሌት ፍሬወይኒ ኃይሎ፣ አትሌት ብርቄ ኃይሎምና እንዲሁም ደግሞ መዲና ኢሳ ናቸው። አትሌት ጽጌ ገብረ ሰላማ የነበረች ቢሆንም እሷ በመዲና ኢሳ ተተክታለች። 3000 ሜትር ወንዶች አትሌት ጌትነት ዋለ፣ አትሌት ቢኒያም ማሪና አትሌት በሪሁ አረጋው ያሉ። አሰልጣኝ ህሉፊ ደጎና ይረፉ ብርሃኑ በዚህ ውድድር ላይ ተካተዋል። ድል ለኢትዮጵያ አትሌቶች። ዘንድሮስ ምን ይከሰት ይሆን? ሐሳብ አስተያየታችሁን አጋሩን። መልካም ጊዜ